ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ከኢቲቪኤስ ሚዲያ የሚተላለፍላችሁ መልእክት ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም፣ የእናታችን የቅድስት ድንግል ማርያም ምልጃ፣ የቅዱሳኑ በረከት አይለያችሁ እያለን ዛሬም እንግዲህ አጠር ባለ መንገድ ባሉት ወቅታዊ ጉዳዮች ላይ ከእናንተ ጋር ቆይታ አደርጋለሁ። ይህ ድምፅ የሚሰማችሁና ይመስል የሚታያችሁ መልእክት ለሌሎች ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ተቆዩ ዘንድ በአክብሮት ጥሬን አስተላልፋለሁ። ወቅቱና ጊዜው የትንሣኤ ወቅት ወይም ባለ 50 ብለን የምናከብረው ነውና ታላቁ ቅዱሱ የእግዚአብሔር መልአክ በከመይቤ ተንሳ እንዳለ በእውነት ክርስቶስ እንደተናገረ ተነስቷል የሚለውን በእውነት በአማን ክርስቶስ ተነስቷል ብለንም ደግሞ የምናወጅበት ሰላምታ የምንለዋወጥበት ወቅትና ጊዜ ከመሆኑ አንጻር የተነሳ በድጋሚ እንግዲህ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰንም ለማለት እወዳለሁ። ለትንሣኤው ያደረሰን አባት እግዚአብሔር ደግሞ ለብርሃነ ዕርገቱ በሰላም በጤና ያደርሰን እላለሁ። እንደዚሁም ባሳለፍነው ሳምንታት ውስጥ እንግዲህ የእመቤታችን የቅድስት ድንግል ማርያምን በዓለ ልደት በሊባኖስ ተራራ የመወለዷን ግንቦት 1 ቀን በደመቀ ሁኔታ በኢትዮጵያውያን እያከበሩት እንደነበረ አይተናል፣ ተመልክተናል፣ አክብረናል። በውጭም እዚህ እጅግ በጣም ደስ በሚል መንገድ አክብረናል። እሱንም ተከትሎ እንግዲህ በዚህ ደግሞ በአውሮፓ በውጭ ዓለም በአሜሪካም እሁድን ደግሞ ማዘር ዴይ ሃፒ ማዘር ዴይ በሚል ለእናቶች ሁሉ መልካም የእናት ቀን በሚል ሰዎች መልእክት ሲለዋወጡ ስንለዋወጥ ያረፈርንበት ወቅትና ጊዜ ነው። ከዚህ ጋር ተያይዞ እንግዲህ የእናቶች ሁሉ እናት እግዚአብሔር አስቀድሞ የመረጣት የቀባት የማይቻለውን እንድትችል እግዚአብሔር የፈቀደላት እንደ ፈቃድ ይሆንልኝ በሚል ቃሏን ተናግራ ለድነታችን በር ከፋች የሆነውን ጌታ ኢየሱስ ክርስቶስን ያስገኘች አምላክን የምናይባት እውነተኛዋ መስተዋት የመስቀሉ ስር ልዩ ስጦታችን አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ተብላ የተነገረላት በቅዱሱ የእግዚአብሔር መልአክ በመላእክት ብቻ መላእክት ግዑዛን ናቸው፣ የሚጨበጡ የሚዳሰሱ አይደለም። በመላእክት ብቻ ተወድሳ ተመስግና የቀረች ሳይሆን እንደዚሁ መልአኩ ሲያወድሳት መልአኩ ሲናገር ያልነበረችው ኤልሳቤጥም ደግሞ አንቺ የሰላምታሽን ድምፅ በሰማው ሰዓት ጽንሱ በማህፀኔ ዘለለ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላ በማወደስ የተናገረችበትም ዛሬም ትውልድ ሁሉ ብፅዕት ይሉኛል የሚሉትን ዛሬም የምናመሰግናት በምክንያት ነው። ይህን ተከትሎ እንግዲህ በልደታ የነበረው በዓል እጅግ በጣም ግሩም ድንቅ የሆነ ነበር። የህዝቡ ብዛት፣ የህዝቡ መደመም እጅግ በጣም ያስደንቅ ነበረ። እንግዲህ በወቅቱ ቤዛዊተ ኩሉ ዓለም አትባልም በሚል መንፈስ ህዝቡን ሁሉ የረበሹትን ጳጳስ በተመለከተ እንግዲህ አጸፌታውን መልስ የተገኘበትም ጭምር ነው። ህዝቡ ምንም እንኳን ከላይ ያሉ ሰዎች ህግ አውጪና ህግ አጽዳቂ የሆኑ እንደፈለጋቸው ቢናገሩ እምነቱን መሰረቱን ግን እንደጠበቀ መኖር ከማን እንደተማረ ከማን እንደተረዳ የሚያውቀው የጸናውን የሚያስብ ህዝብ መኖሩን ያየንበት የተመለከትንበት ነው። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ሚዲያችን እንዲጠናከር ሚዲያችንን በመርዳት ደረጃ ከጎናችን ለምትደግፉን ዛሬም ድረስ በዶኖር ቦክስ እንደዚሁም ደግሞ በዜልም ይህንን ሚዲያ ለምትረዱ ለምትደግፉን ሁሉ በእውነት እጅግ በጣም ካለኝ አክብሮትና እንደዚሁም ከአክብሮትን ባሻገር በእውነት የልባችሁን መሻት እግዚአብሔር ይፈጽምላችሁ። ዛሬ ከጎናችን ቆማችኋል። እግዚአብሔር ከጎናችሁ ይቆምላችሁ። በምናደርገው አገልግሎት ውስጥ ሁሉ ከጎናችን ሳትለዩ በሐሳብ በገንዘባችሁ ለምትደግፉን ሁሉ አምላካችን ፈጣሪያችን እግዚአብሔር ከተዘረጋ የማይታጠፈውን በረከት በቤታችሁ ያኖር። በወለዳችኋቸው ልጆቻችሁ የተባረካችሁ የተቀደሳችሁ ሁኑ። ይህን ለማለት እወዳለሁ። ዛሬ እዚህ ጋር እንደምታዩትና እንደምትመለከቱት የምንነጋገርበት ርዕሰ ጉዳያችን ባለፈው አንድ መረጃ ማውጣቴ ይታወቃል። በተለይ እንደ ኢትዮቤተሰብ ሚዲያ የደረሰንን በተመለከተ ማለት ነውና በብፁዕ አቡነ ሳዊሮስ አማካኝነት እንግዲህ የጠቅላይ ዋና ስራ አስኪያጁን ሂደትን በተመለከተ የተለያዩ እንቅስቃሴዎች እየተደረጉ መሆኑን መዘገባችን ይታወቃል ማለት ነው። ይህን ተከትሎ ዛሬ የደረሱ መረጃዎች አሉና የቀጣይ የስጋት ዳሰሳዎችና ወይም ስራ አስኪያጅነትን በስራ ለመያዝ የተቃረቡት ጳጳስ በሚል ርዕሰ ጉዳይ ላይ ያሰጠነውን ርዕሰ ጉዳይ በዚህ ጉዳይ ላይ እንነጋገራለን። አድማጭ ተመልካቾቻችን መልእክቱን ለሌሎች ሼር በማድረግ አብራችሁን እስከ ፍጻሜ ተቆዩ ዘንድ በአክብሮት ጋብዛችኋለሁ። ካፍታ ቆይታ በኋላ ተመልሰን አብራችሁ
መልካም እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ተመልሰን መተናል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እየገጠማት ያለውን ፈተና ምናልባት ስለአሁኑ ገጠመኙ ፈተና እናውሳ እንጂ በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በአመራር ደረጃ ያሉትን ወይም ደግሞ አመራር ላይ ሆነው እንዲመሩ ከፓትርያርክ ጀምሮ የትኛውም የቤተክርስቲያኒቷ መዋቅር ደረጃ ከመንግስት ጋር በጠበቀ ግንኙነት ወይም ደግሞ ከመንግስት ጋር መንግስት በሚመቸው መንገድ መጠምዘዝ ማዞር በሚችለው መንገድ ሁኔታዎች ይፈጸማሉ። ወይም ደግሞ የሚፈለገው መንግስት የሚፈልጋቸው አካላት ቦታውን ቁጥጥር ይይዛሉ ማለት ነው። ቦታው ላይ ይኖራሉ። አንዳንድ ጊዜ አባቶቻችን የሾማቸው እግዚአብሔር ነው ወይስ ይሄ ምድራዊ መንግስት ነው ብለንስ መናገር በቃ እስከሚዳግ ማለት ምን ማለት ይቻላል? አንዳንድ ጊዜ ለማን የቆሙት እነዚህ ሰዎች ብለን መናገር እንኳን እስከምንችልበት ደረጃ ድረስ የምናያቸው አንዳንድ እውነታዎችን ስናይና ስንመለከት እጅግ በጣም ይገርማል። ምንድን ነው የሆነው? እንደምታውቁት በየ3 ዓመቱ ጠቅላይ ዋና ስራ አስኪያጅ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የመንበር ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሹመት ይካሄዳል ማለት ነው። ይህን ሹመት ተከትሎ እንግዲህ አሁንም ደግሞ አዲስ አበባ ሀገረ ስብከትንም ደግሞ ለመቀየር ያሰፈሰፉ እኔም ተራይ ድረሰኝ የሚሉም ሰዎች አሉ። እንግዲህ አሁን እኔ አባቶቼ እናንተ ጳጳሳት አድርጎ የሾማችሁ ለዚህ ህዝብ መንጋና ጠባቂ አድርጎ የመረጣችሁ አባቶች እናንተው ፖሊሲ ትቀርጻላችሁ፣ እናንተው ህግ ታወጣላችሁ፣ እናንተው ትዳኛላችሁ፣ እናንተው ትገመግማላችሁ። ከቅርብ ጊዜ ወዲህ በርካታ ችግሮች እየተከሰቱ ያሉት በጳጳሳት ነው። ስህተቶችም እየተፈጸሙ ያሉት በጳጳሳት ነው። ችግሩ ደግሞ ለመቅረፍ የሚካሄድበትን መንገድ ስንመለከት አንደኛ በዘር መቧደን ይመጣል። ከዛ በዘር መቧደን ተከትሎ ደግሞ መንግስት የራሱን ስሌት አልሞ አቅዶ ሁኔታዎችን ለመፈጸም በሚሄድበት መንገድ ላይ የመንግስት እጅ ላይ እንወድቃለን ማለት ነው። አሁን ታስታውሱ እንደሆነ እንግዲህ እነዛን 3 ጳጳሳት ሀገር እንዳይገቡ የተደረጉበትን በተለይ ብፁዕ አቡነ ጴጥሮስ ዶክተርን በተመለከተ የቅዱስ ሲኖዶስ ዋና ጸሐፊ ሆነው በአንድም በሌላም የሚናገሯቸው ነገሮች እንግዲህ በመንግስትም ካለመወደዳቸው አንጻር የተነሳ ያው በዚህ ምን በለው የጨረቃ ጳጳሳት ሹመት ላይ የነበራቸውን ጉልህ ሚና ያወቀና የተረዳ እንዳይገቡ ተደርጎ ያው እድሜያቸውና ዘመናቸው ካለቀ በኋላ ያንን መረጃ ቀድሞ የደረሰ ለኢትዮ ቤተሰብ ሚዲያ ነው። ኢትዮ ቤተሰብ ሚዲያ ካወጣ ከ5 ሰዓት በኋላ መንግስትም መግለጫ ወጣ። ያንን መንግስትን ተከትለው ደግሞ ዛሬም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚዲያንን የሚሉ አካላት ኢንክሉዲንግ ማህበረ ቅዱሳንን ጨምሮ ሌሎችም ሚዲያዎችን ጭምር ያንን ተከትሎ ሲያራግቡት እና ሲያወጡት አይተናል፣ ተመልክተናል። መልካም ነው። የጳጳሳቱ መመለስ ጠቀሜታው ምንድን ነው? እነሱ ሲመለሳሉ አይመለሱ የሚለውን ነገር ወደ ጎን እንተውና አሁን በግንቦት እንግዲህ በአመት 2 ጊዜ የሚካሄድ ስብሰባ አለ። ይህን ስብሰባ ተከትሎ ጥቅምት ላይ የሚካሄድ ስብሰባ አለ። አሁን ግንቦት ላይ ሹመት አለ። ይህን ሹመት ተከትሎ ቀደም ሲል እንግዲህ በተለይ በዚህ የብፁዕ አቡነ ሳዊሮስን ጉዳይን በተመለከተ አባ ሳዊሮስ ጠቅላይ ስራ አስኪያጅን ለማድረግ የተጠናከረ እንቅስቃሴ እየተደረገ መሆኑን የጠቅላይ ቤተ ክህነት የመረጃ ምንጮቻችን ለኢትዮ ቤተሰብ ሚዲያ መንገራችንን መጻፋችን ይታወቃል። ከዚህ ጋር ተያይዞ አሁን መንግስት እንዲሆኑለት ወይም ደግሞ ጉዳይን ያስፈጽሙልኛል ብሎ የፈለገ ደካማ ጎን ቢኖራቸውም በመንግስትም የተያዘ ነገር ቢኖራቸውም እኚህ አባት በአንድም በሌላም ዛሬ የጉዳይ አስፈጻሚ ለመሆን የተመረጡ የተለዩ በመንግስት አይን ውስጥ የገቡ ሰው ናቸው። አንደኛ እንደሚባለው እንግዲህ ያው ኦሮሞ የሚባል ነገር አለ። አማራ ሲነክስ አማራ፣ ትግሬ ሲነክስ ትግሬ፣ ኦሮሞ ሲነክስ ኦሮሞ መሆን አለበት የሚል አባዜ ስህተትን ለማረም ስህተትን እየተሰራ የሚካሄድበትን መንገድ አለ። ሁሉም እንግዲህ በተራ ማለት ነው። ትላንት አማራ በነበረበት ሰዓት ላይ የአማራ ፓትርያርክ፣ የአማራ ጳጳስ፣ የአማራ ኃላፊ የሚሾምበትን አይነት ነገር እናያለን። አሁን ትግሬ በነበረበትም ሰዓት ላይ እንደዚህ አይነት ነገር ኢትዮጵያ ውስጥ በተለይ በሃይማኖት ደረጃ እንደዚህ አይነት እሳቤዎች አንደኛ ምዕመኑ በሲኖዶሱ ላይ ወይም ደግሞ በሃይማኖት አባቶች መሪዎች ላይ አሉታዊ ተጽዕኖ እንዲያሳድር የሆነበትን አይነት መንገድ ነው የምንመለከተው። አንዳንድ ጊዜ በመንፈስ ቅዱስ ነው የሚመራው ሲኖዶስ ብለን ብንናገርም
ያ የመንፈስ ቅዱስ የሚዘበትበት ነው ወይ? መንፈስ ቅዱስ የጥበብና የማስተዋል መንፈስ አይደለም ወይ ብሎ ምእመኑ አንደበቱን አውጥቶ መጽሐፍ ቅዱስ እየጠቀሰ የሚናገርበት የሚጠይቀንን ጥያቄ መልስ እስከምናጣበት ድረስ የመንፈስ ቅዱስ ይሳሳታል ወይ? መንፈስ ቅዱስ እንዴ እኔ ብቻ አሸናፊ ነኝ ይላል ወይ? መንፈስ ቅዱስ በዘርና በኮታ ይሰይማል ወይ? እነሱም ወጥተው እንደሚናገሩት የጠቅላይ ሚኒስትሩ የመንግስትን ፍላጎት ለማስፈጸም ስንል ቀኑን አጥሰናል ብለው እንደተናገሩት አይነት መንገድ ላይ ማለት ነው። አሁን የሚያስፈልገው ምንድን ነው? እንደሚታወቀው ፓትርያርኩ ትግሬ ናቸው። እንደዚህ ብለን እናወራ እዚህ ደረጃ ማለት ነው። ምክንያቱም ይህንን ስናወራ በጣም ነው በእውነት የሚያሳዝነው። በእርግጥ እኔ በህይወቴ እውነት እግዚአብሔር እድሜ የሰጠው ሰው የእሳቸውን የቻሉትንና ያሳለፉበትን መንገድ እንደው ሊመሰክር ይችላል። በየትኛው መንገድ በህወሓትም ጦርነቱም ጊዜ በነበረው በየትኛውም መንገድ ላይ እሳቸው አሁን ያሉበትን መንገድ በእውነት በጣም ነው የሚገርመው። እሳቸው ላይ ስንት ነገር ለማድረግ ታስቦ እንደራሴ ለመስሎ እሳቸውን ለመገልበጥ በጣም ብዙ ነገር እንደገና በእሳቸውን እንትን ለማለት ደግሞ ከውጭ የነበሩት ብፁዕ ቅዱስ አቡነ መርቆሬዎስ በሚገቡበት ሰዓት ላይ ብቻ የነበረው ታይታ በቃ በስትሬቸር እየገፏቸው እሳቸውን ይዘው ይሄዳሉ። እኛኛው አባት ጽሞና ላይ ናቸው፣ አይናገሩም። ጽድቅ ያው እግዚአብሔር አምላክ በረከታቸው ይደርብንና እሳቸውን ዛሬ በነፍስ እና አንድ ብንሆንም ዛሬ በስጋ ተለይተውናል ማለት በረከታቸው ይደርብን። ተለይተውናል በሞት ማለት ነው። ከዚህ ጋር ተያይዞ አሁንም እንዲህ አይነት ነገሮች የምናፍቅ የምንጠብቅ ሰዎች ነው። ልክ ይሄ ምድራዊ ንጉሱ ለዘላለም ጸንቶ የሚቆይና የሚኖር መስሎ የሚታየን ሰዎች ዛሬ መንግስትን አምነው ታምነው መድረክ ላይ የማይባለውን ትናንትና ምናልባት ቢሉት እንኳን በውስጥ ለውስጥ ሲሉት የነበረውን ነገር ወይም ደግሞ ማለት እንፈልገዋለን የሚሉትን ነገሮች ሁሉ አውጥተው መናገር የሚችሉበትን ነገር ይህ ህዝብ ምን ያድርግ? እኔ እኮ አንዳንድ ጊዜ በጣም የሚገርመኝ ነገር ጳጳሳት ቤተክርስቲያኒቷ መለወጥ ያለባት ነገር አለ ብለው የሚያምኑ ከሆነ የሁሉም ሀሳብ ከሆነ ወይም ደግሞ አሁን እነዚህ የሚናገሩ ሰዎች በመጀመሪያ ደረጃ ማሳመን ያለባቸው እኮ ህግ አውጪና ህግ አጽዳቂ የሆነው ጳጳሳቱ ይዘው ነው። ለሌላ ነገር ያሳምኑ የለን። ለሹመት ያሳምናሉ፣ ለአድማ ያሳምናሉ፣ ለማንኛውም ነገር ያሳምናሉ። ለዚህኛውም ነገር ማሳመን ከተቻለ በዛ መንገድ ነው። ማሳመን ካልተቻለ ደግሞ እንዲህ አይነትን ነገር የሚያደርገውን ሰው አውግዞ መለየት የሚቻልበትን መንገድ ወይም ደግሞ ይሄ ቤተክርስቲያን አስተምሮ አይደለም ብሎ በግልጽ ተጠያቂነት ማድረግ የሚቻልበት ነገር ቢመቻች ጥሩ ነበር። ግን ያ የሚሆንበት ነገር አይደለም እና ወደ ነገራችን ስንመለስ በዚህ ግንቦት ውስጥ የሚጠበቅ ሹመት አለ። ጠቅላይ ዋና ስራ አስኪያጅ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ እንደዚሁም ደግሞ ከቅዱስ ሲኖዶስ ጸሐፊ የሚቀጥለው ደግሞ የአዲስ አበባ ሀገረ ስብከትም ደግሞ እንደዚሁ ይጠበቃል ማለት ነው። አሁን የዚህ የጠቅላይ ዋና ስራ አስኪያጅ እንደሚታወቀው ፓትርያርኩ በብሔር ስናስበው ትግሬ ናቸው። ስለዚህ አንድ አሁን ኦሮሞ እየገዛ ያለው ስለዚህ ኦሮሞ መቀመጥ አለበት ብለው ፖለቲካዊ ስራን የሚሰሩ ሰዎች አሉ። ቤተ ክህነቱን መቆጣጠር አለብን፣ ቤተ ክህነቱን መያዝ መቻል አለብን። ለዚህ ደግሞ የታጩት ወይም ደግሞ በመንግስት የታጩት ወይ ደግሞ ፖለቲከኞች ደግሞ ከስር እየሰሩላቸው ያሉት በጀት ተመድቦ ከሸገር ስቴት እና ምዕራብ ሸዋ እሳቸው ከሚያስተዳድሩበት ሀገረ ስብከት ምዕራብ ሸዋ መሰለኝ ከእሳቸው ከሚያስተዳድሩበት ሀገረ ስብከት ጀምሮ ይህንን ተከትሎ ኃይለኛ በጀት ተበጅቶ የማሳመን ስራዎች እና ከእሳቸው ውጭ ሌላ ሰው ሊሆን አይችልም በሚልበት ሁኔታ ላይ እየተካሄደ ነው ያለው። እንግዲህ መንግስት ቀጣዩን የቤተ ክህነቱ ስራ አስኪያጅ እንዲሆን አቡነ ሳዊሮስን ማጨቱን ተከትሎ የቡድንና የተናጠል ቅስቀሳ አሁን በይፋ ተጀምሯል። ይህንን እቅድ በማሳካትም ጠቅላይ ጽሕፈት ቤቱን ለመቆጣጠር ከፍተኛ ጥረት እየተደረገ ሲሆን ከዚህ ጋርም ተያይዞ እንደገና የቅዱስ ሲኖዶሱ ዋና ጸሐፊ ሆነው ሊመረጡ ይችላሉ ተብለው ከተጠቆሙት እና ከተያዙት አቡነ ቀለሜንጦስም የሲኖዶሱ ዋና ጸሐፊ አድርጎ የመሾም እቅድም እንዳለ የመረጃ ምንጮቻችን ተጠቅመዋል። እንግዲህ አቡነ ሳዊሮስ ጠቅላይ ስራ አስኪያጅ መሆን አይገባቸውም የሚሉ የሸገር ሲቲ ሀገረ ስብከት ምዕመናንና አባገዳዎችን በነገራችን ላይ በሸገር ሲቲ ውስጥ ከኃይለ ሚካኤል ጋር ዲያቆን ኃይለ ሚካኤል ጋር ከተጣሉ በኋላ በሸገር እሳቸው በሚያስተዳድሩት ሀገረ ስብከት ውስጥ ሸገር ሲቲ እና እንደዚሁም ደግሞ እዛ ውስጥ ያሉ ምዕመናንና አንዳንድ አባገዳዎችን በማስተባበር ከፍተኛ ጥረት ሲያደርግ የነበረው ማለት ነው ዲያቆን ኃይለ ሚካኤል። አሁን ዲያቆን ኃይለ ሚካኤል ይህንን ጉዳይ በተለይ ምርጫው እስከሚካሄድበት ድረስ
ሌላ አይነት ነገር እንዳያደርግ በሚል ይሄ ሰውዬ ታስሯል። እነዚህ ሰዎች ቤተክርስቲያኒቷን ለማፍረስ በአንድ መንገድ ላይ የጀመሩ ነበሩ፣ የኦሮሚያን ቤተ ክህነት ለመመስረት ማለት ነው። በሚጣሉበት ሰዓት ላይ ግን ያው መቼስ ሌባ ሲሰርቅ ይስማማል፣ ሲካፈልና ለገንዘቡ ላይ ይጣላል። እነዚህ ሰዎች የተጣሉበትን መንገድ እንተውና ከተለያዩ በኋላ አሁንም ውስጥ ለውስጥ ሰውየው ማሰራት ጀመረ። ልጁ በጣም ተናጋሪ ነው፣ ያሳምናል፣ ኮንቪንስ የማድረግ ችሎታና ብቃት አለው። እንደምታዩት በጣም በቃ ተናጋሪ ነው። ስለዚህ ነገሮች እንዳያበላሽ ይሄ ከቅድመ እጩነት ወጥተው የምርጫው ሂደት ውስጥ የሚከናወን ድረስ ከዛም በላይም ሊሆን ይችላል አላውቅም። አሁን በእስር ውስጥ ነው ያለው። እንዴት ታሰረ ማለት የእነሱ መታሰርና ለመታሰር ጉዳይ አይደለም። ዋናው ትልቁ ነገር ግን ብፁዓን አበው ሊቃነ ጳጳሳት እኚህ አባት ዛሬ ደግ መስለውን እኚህ አባት ለቤተክርስቲያን ይጠቅማሉ ብለን በየዋህነትም አውቀነውም ሳናውቀውም እጃችንን አድርገን እኚህን አባት በመሾማችን የምናገኘው ነገር ምንድን ነው? የምናጣው ነገር ምንድን ነው? የሚሉት ነገሮች በግልጽ ግን ማሳወቅ ያስፈልጋል። የዚህ ሁሉ ሴራ ደግሞ መጨረሻው በኦሮሚያ ሲኖዶስ ሳይሳካ የቀረውን የቤተክርስቲያን የመከፋፈል ዓላማ ለማሳካት እንደሆነ የመረጃ ምንጮቻችን በግልጽ ነግረውናል። እንደምታውቁት አሁን እሳቸው በሚያስተዳድሩበት ሀገረ ስብከት ላይ ሸገር ሲቲ ከመግባታቸው በፊት አዲስ አበባን ከፍለው ከመያዛቸው በፊት ሙሉ በሙሉ የኦሮሚያ ቤተ ክህነት መዋቅር ስራውን የጀመረበትን መንገድ እንደሆነ እናውቃለን። እሳቸው ሀገረ ስብከት ላይ ማለት ነው። እኛውን ቅዳሴ በኦሮምኛ ለምን ይቀደሳል ወይም አይቀደስም ምናምን ጉዳይ አይደለም። ሰው በሚሰማው ቋንቋ መማር አለበት። ሰው በሚሰማው ቋንቋ መደረግ አለበት። ነገር ግን ፍጹም ጥላቻ በተሞላበት መንገድ ላይ አንዱን እያራክና እያገለልክ የኔ የምትለውን ነገር ብቻ በማንገስ ሂደት ውስጥ የምትሄድበት መንገድ ግን ጤነኛ አይደለም። ምክንያቱም የእናንተ አባትነት አይደለም እናንተ ጳጳስነት ማዕረግ ያላችሁ ይቅርና በክህነት ደረጃ ካህን የሆነው እንኳን ለአንድ ብሔር ተመርጦ የተሾመ አይደለም። ለአንድ ብሔር ተመርጦ አገልጋይ የሆን ዘንድ አይደለም። አገልግሎቱ በብሔርና በኮታ የተመደበ አይደለም። የተወሰነም የተለካም አይደለም። ሐዋርያትን ተከትለን ስንመጣ ሐዋርያትን በእንደዚህ አይነት ደረጃ ላይ አልነበሩም። ዛሬ መርጦ አልቃሾች የሆንበትን መንገድ እናያለን። በህዝቡ ዘንድ የተፈጠረውን ስብራትና በህዝቡ ዘንድ የተፈጠረውን አሉታዊ ገጽታ ማንም ይረዳው፣ ማንም ይገነዘበው። ስለ ብፁዕ አባ ሳዊሮስ ነው። እኚህ አባት አሁን ባለንበት ወቅትና ሰዓት ላይ የኦሮሚያ ክልል የሃይማኖት ተቋማት ሰብሳቢ ናቸው። በኦሮሚያ ክልል ላይ ያሁሉ ደም ሲፈስ፣ በኦሮሚያ ክልል ላይ ያሁሉ ቤተክርስቲያናት ሲቃጠል፣ በኦሮሚያ ክልል ላይ ካህናት ሲታረዱ፣ በኦሮሚያ ክልል ላይ ያሁሉ ግፍና በደል ሲደርስ እንደ አንድ የኦሮሚያ የሃይማኖት ተቋማት ሰብሳቢ በየትኛው መድረክ ላይ ወጥተው ነው ይሄ እግዚአብሔር ያዝንብናል፣ ሰላምና ፍቅርና አንድነት ይሻላል ከመገዳደል ወይም እርስ በርስ ከመተላለቅ ሰላምን ብለው የሰበኩበት መንገድ የትኛው ነው? ታስታውሱ እንደሆነ ባለፈው እዚህ አሜሪካ መጥተው በዚህ በትግራይ ጦርነት ውስጥ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ መጥተው የገንዘብ ማሰባሰብ ሂደት በሚያደርጉበት ሰዓት ላይ አንደበታቸውን አውጥተው የተናገሩት ቋንቋ ብዙዎቻችን የሰማነው በዚህ ሚዲያ ላይ ደጋግመን ያሰማነው ኦሮሚያ ክልል ላይ ኦርቶዶክስ አትፈለግም፣ ኦርቶዶክስ እንደ እምነት አይቆጠርም ብለው አንደበታቸውን አውጥተው የተናገሩበትን መንገድ እናስታውሳለን። ያኔ ያችን ገንዘብ ለማግኘት ነበረ ከምዕመናን የሚገኘውን ገንዘብ ሰበሰቡ፣ ሄዱ። ከዛስ በኋላ በስንተኛው ቀን የጨረቃ ጳጳስ ልትሆኑ ተባሉ። አንዳንዶች እንዳውም ያ ነገር ከሆነ በኋላ ገንዘቡን ያለቀቁ አብያተ ክርስቲያናት እዚያ አሜሪካ ውስጥ ያሉ ገንዘቡን የሚያዙት እንዳሉ የመረጃ ምንጮቻችን ነግረውናል። እኚህ አባት ቤተክርስቲያኒቷ ፈተና በደረሰባት ሰዓት፣ ቤተክርስቲያኒቷ አጣብቂኝ ውስጥ በገባችበት ሰዓት
በየትኛው ደረጃና በየትኛው ወቅት ነበር የቆሙት? እኛ አባት ምናልባት ዛሬ ካለው መንግስት ጋር ብቻ ለሚመስለን ሰዎች ካለን ተሳስተናል። ቀደም ሲልም በነበረው መንግስት እንዲሁ ተመሳስለውና መስለው በመኖር ሂደት ውስጥ የሚታወቁ አባት እንደሆኑ የቅርብ እሳቸውን ታሪክ የሚያውቁ ሰዎች በግልጽ ይናገራሉ። ቤተክርስቲያናችን በወቅቱ በተሐድሶ እንቅስቃሴ ውስጥ ቤተክርስቲያኒቷ እጅግ በጣም በተፈተነችበት ወቅት እሳቸው በሚያስተዳድሩበት ሀገረ ስብከት ላይ እነዚህ በተሐድሶ የሚጠረጠሩ ሰዎች ዛሬ ለይቶላቸው ለፕሮቴስታንት አዳራሽ ሆነው የሚጨፍሩት ወይም ቤተክርስቲያኒቷን ለመውጋት ያሳደገቻቸውን ቤተክርስቲያን ረስተው ዛሬ በአፋ ሆነው ቤተክርስቲያኒቷን ለመውጋት እጃቸውን የሚጠቁሙትን ሰዎች እነሳቸው ሀገረ ስብከት ብቻ ነበረ እነዚህ ሰዎች ፍቃድ ተሰጥቷቸው የሚያስተምሩት የሚያገለግሉት የነበረው። እኛ አባት በየትኛው ወቅትና በየትኛው ሰዓት ነው ቤተክርስቲያናቸው ከጎን የቆሙ? ይህንን የምንናገረው አባቶች አንዳንድ አባቶች ሳታውቁት ቀርታችሁ ወይም ደግሞ ሳትረዱ ቀርታችሁ አይደለም። በየትኛውም መንገድ ተጽዕኖ የሚኖርባቸው የሚበጀውን ነገር ነው። ማንም ሊሾም ይችላል፣ ማንም ሊመጣ ይችላል። ኦሮሞን በለው፣ ትግሬን በለው፣ አማራን በለው፣ ስለሱ ጉዳይ አይደለም። ለቤተክርስቲያኒቷ የሚበጅና የሚጠቅመው የትኛው ነው? በቤተክርስቲያን ደረጃ ሚዛን የደፋውን ምርጫ ሊወስድ የሚችለው የትኛው ነው? እስከመቼ ድረስ በእንደዚህ አይነት ማለት ለየትኛው ህይወት ነው? ዛሬ ታይቶ ነገ ለሚጠፋው ዛሬ ያለው እያለ ነገው ለሚወድቀው ትውልድና ስነ ፍጥረታት ጊዜዎች፣ ሁኔታዎች እያስተማሩን ባሉበት ወቅትና ሰዓት ላይ ከእናንተ ከጳጳሳት፣ ከእናንተ ከኃላፊዎች፣ ከእናንተ ይህን ቤተክርስቲያኒቷን ከምትመሩ ሰዎች ሰው ምንድን ነው የሚማረው? ምንድን ነው የሚረዳው? እስከ መቼ ድረስ ነው እውነት ተደብቃ የምትኖረው? እኛ አባት ይህን ፎቶ ማስታወስ አለ ብዬ አላስብም። ይሄ ፎቶ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለሁለት ለመክፈል ፖለቲከኞች ባሰማሯቸው ፖለቲከኞች ከፊት ቀድመው ግማሹ ከፊት ሆኖ ኋላኛው ከኋላ ሆኖ እነሱ መሀል ቤት አስገብቶ ፖለቲከኞች ድራይቭ በሚያደርጓቸው መንገድ እንዲሄዱላቸው ያደረጓቸው ነቀሲስ በላይ የኦሮሚያን ቤተ ክህነት እንከፍላለን ብለው በሚሄዱበት ሰዓት ላይ ሲኖዶሱ ምንድን ነው የወሰነው? በእንደዚህ አይነት መንገድ ቤተክርስቲያን አትከፈልም ብለው የነቀሲስ በላይን ክህነት ሲይዝ ሲኖዶስ ተገንጥለው እኛውን ብቻውን የሚካሄድ የሚባሉት እዚህ ጋር አሉ። እኚኛው አባት እንደምታውቁት አሁን ሻሸመኔ ሀገረ ስብከት ሊቀ ጳጳስ ናቸው። እኚሁ ብፁዕ አቡነ ሳዊሮስ እዚህ መሀል ላይ ነው። እንደምታዩት እዚህ ጋር በኦኤምኤን ላይ መግለጫ የሰጡበት ሂደት ነው። ሲኖዶሱ የወሰነው ውሳኔ ትክክል አይደለም ብለው ማለት ነው። የቱ ጋር ነው የቆሙት? እኛ ዛሬ ደረጃ ቤተክርስቲያኒቷን እያመሳት ያለው ይሄ መንፈስ አይደለም ወይ? ይሄ ሴራ አይደለም ወይ? ይሄን ሴራ ተከትለው ዛሬ በሀገረ ስብከታቸው ውስጥ ከታች እስከ ላይ ድረስ በመዋቅር ደረጃ የኦሮሚያን ቤተ ክህነትን መስርተው ስራዎች እየሰሩ አይደለም። ተጣሉ እንጂ ተጋጩ እንጂ ወይ አጋጫቸው እንጂ ወይ ስራቸው ተገለጠ እንጂ ትናንትና በኦሮሚያ ቤተ ክህነት ውስጥ ትልቅ ሚና የነበረውን የሸገር ሀገረ ስብከት የህግ ክፍል መምሪያ አድርገው የሾሙት ኃይለ ሚካኤል እሳቸው አይደሉም? አዲስ አበባን እንወርሳታለን፣ አዲስ አበባ የኛ ናት ሲሉ የነበሩት ሰዎች ጳጳስ ያደረጉትን የሾሙት ማን ናቸው? እኛ አባት አይደለም? ይህን ስናገር አፍራለሁ። ለምን? ወዳጄ ናቸው ነበሩ። አሁንም ጠብ የለኝም፣ ግን ህሊናን ከሚያም እውነትን ተናገረን የመሸበትን እደር ነው። ስለ እውነት ተናግረን የሆነውን ነገር ማለት ነው። እኚህን አባት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ አድርጎ ለመሾም በመንግስት ትዕዛዝ መሰረት ለማስፈጸም ከታች እስከ ላይ ሁኔታዎች እየተካሄዱ ነው።
ከዚህ ጋር ተያይዞ የምናስታውሰው አይደለም? ስራ አስኪያጅ ለምን አልሆንኩም? ነብዩ አቡነ አብርሃም ስራ አስኪያጅነት ሲሾሙ ነብዩ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ከተሾሙ በኋላ ኦሮሞ በኮታ ስለሚያንስ ነው ሲኖዶስ ተገንጥለው በመንግስት ፈቃድና በመንግስት ከለላ ተደርጎላቸው በሀገረ ስብከታቸው ሄደው 26 ነው 25 ኤጲስቆጶሳትን ሾሜያለሁ ብለው እኛና መንፈስ ቅዱስ ሲኖዶስን መስርተናል ብለው የተናገሩት አባት እኛ ደግሞ የትኛው በኩል ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደረሰባት ወቅትና ሰዓት ላይ ፈተና በደረሰችበት ሰዓት ላይ ይቆሙት? አሁን እኚህ አባት በመንግስት ፍላጎት የምንበለው መንግስት በመረጣቸው ጉዳይ አስፈጻሚዎችም ስራ አስኪያጅ ቢሆኑ ምንድነው የሚከሰተው ነው? ምንድነው የሚሆነው ነው? ይህን በግልጽ ያዙልን። የመንግስትን ሙሉ ፍላጎት ያሟላል። ኦሮሚያ ክልል ላይ እንደነገርኳቸው የሀገረ ስብከት አላቸው። ወሊሶ የሀገረ ስብከት ሊቀ ጳጳስ ናቸው። አጠቃላይ የኦሮሚያ የሃይማኖት ተቋማት ሰብሳቢ ናቸው። በኦሮሚያ የሚፈጸመው ማንኛውም ኦርቶዶክሳውያን ላይ ለሚደርሰው በደል እጃቸውን አፋቸው ላይ ጭነው አይናገሩም። ነገ ጠዋት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ችግር ቢደርስባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ ሆነው ተሾመው እኛ አባት ወጥተው ይናገራሉ? ይሄ አግባብ አይደለም ይላሉ? ይሄ ትክክል አይደለም ብለው መንግስትን ይቃወማሉ? ስለዚህ የመንግስትን ሙሉ በሙሉ ፍላጎት ያሟላሉ። መንግስት በሚፈልጋቸው መንገድ ድራይቭ ያደርጋቸዋል። የመንግስት ጉዳይ አስፈጻሚ ስለሆነ ድራይቭ እንደሚያደርጋቸው ደግሞ ከዚህ ቀደም የነበረውን አይተናል። በሹመቱ አይተናል። እንደገና ነቀስ በላይ ሲወገዙ እዚህ ጋር ወጥተው ሲኖዶሱ ጋር ተገንጥለው እነዚህ ሶስቱ ጳጳሳት መግለጫ ሰጥተዋል። አንቀበልም ሲኖዶሱ የወሰነውን ውሳኔ። ይህን ተከትሎ እኮ ነው ቋሚ ሲኖዶሱ አባ ገብርኤል ላይ በቤታችሁ ቆዩ ወይም ደግሞ የትም እንዳይወጡ ብሎ ቃለ ጉባኤ ከሰጠ በኋላ ሲኖዶሱ ቢወስንም የደረሰኝ ደብዳቤ የለም፣ ማንም ያናገረኝ የለም ብለው ተነስተው የቋሚ ሲኖዶስን ውሳኔ ጠቅጥቀው ኦሮሚያ ክልል ላይ ሄደው የብሽሽቅ ፖለቲካን እየሰሩ ያሉት። ታዲያ እኛ አሁን ምን አይነት ጤነኛ አይነት ስሜት ሊኖራቸው ይችላል ብለን ነው የምናስበው? አባቶች ሌላው እንደምታውቁት እስከዛሬ ድረስ በቤተክርስቲያናችን በተለይ ደግሞ እኔም በእውነት የወዛ ስብራት መጽሐፍን ይሄን እንደምታዩት የወዛ ስብራትን መጽሐፍ በጻፍኩበት ሂደት ላይ ማስቀመጥኩት አንድ ትልቅ ታሪክ ተዘክሮ የሚቀመጥበት ሁኔታን በተመለከተ ቤተክርስቲያናችን ጥቁር የለበሰችበት ቀን ታሪክ የማይረሳው እንደፈለግን አድርገን ነጭ ለብሰን ወይም ደግሞ ጥቁር የለበሱትን እንዳለ ጠቅላላ መከራ አድርሰን ቤተክርስቲያንም አባረናቸው፣ ግማሹንም አሳስረን አስገድለንም ገብዛ እናጠፋለን ቢባል ቤተክርስቲያን ጥቁር የለበሰችበት ቀን መቼም የማይረሳ ቀን፣ መቼም አይረሳ። በዛ ላይ የተሳተፉትን የበቀል እርምጃ ይወሰድባቸዋል። የበቀል እርምጃ አትጠራጠሩ። እኛ አባት ሻሸመኔ ላይ ያ ሁሉ ደም ፈሶ ቤተክርስቲያን ውስጥ ገብተው ከነጫማቸው ገብተው ሰው ገለው ሲተኩሱ የነበሩ ሰዎች በእኛ አባት ምክንያት ነው። እኛ አባት አሁን የዛ ሀገር ሊቀ ጳጳስ ናቸው። ከዛ ምንድን ነው የተፈጸመው? የበቀል እርምጃ ነው የተወሰደው። ማን ነበረ እየተባለ ካህን ላይ ብቻ አይደለም ምዕመን ላይ ጭምር በቀል ተወስዷል። አሁን አባ ሳዊሮስ የጠቅላይ ዋና ስራ አስኪያጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክር ጠቅላይ ዋና ስራ አስኪያጅ ሆነው ቢሾሙ ይህ የበቀል እርምጃ ይቀጥላል። የበቀል እርምጃው በነገራችን ላይ ራሳቸውን ጳጳሳት አይቀርላቸውም። ዛሬ ይሄ ከመሆኑ በፊት አስቀድማችሁ መጠንቀቅ ያስፈልጋል። ሌላው እሳቸውን የሚያገለግሏቸው አሁን ትላንትና በዚህ በኦሮሚያ ቤተ ክህነት ውስጥ መነኩሴ ነን እያሉ
የቲክቶክ አምባሳደር የሆኑ ለምንኩስናቸው ለዛና ወግ የሌላቸው ሰዎች መነኩሴ ነን የሚሉ የኚህ አባት ጋሻ ጃግሬ የሆኑ በትረ ሙሴ ያዥ ነን የሚሉ በአጠቃላይ አሁን እሳቸው ጠቅላይ ዋና ስራ አስኪያጅ ሆኑ ማለት ሙሉ በሙሉ ጠቅላይ ቤተ ክህነቱ ተወረረ ማለት ነው። እመነኝ፣ ይህንን ነው የምነግርህ። ከዛ በኋላ የሚከሰተውን ነገር ማየት ነው። ስለዚህ ነገሮች ሁሉ መንግስት በሚፈልገው መንገድ ይመራቸዋል፣ ድራይቭ ያደርጋቸዋል። አትሴም ታይም እንደገና ደግሞ የበቀል እርምጃ ይወሰዳል። እሳቸውን የሚያገለግሉ የእሳቸው ረነን የሚሉ አጠቃላይ ትላንትና ከኦሮሚያ ክልል ወደ ሸገር ሲቲ የተቀላቀሉ ሸገር ሲቲ ደግሞ አሁን መንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅነቱ ቦታውን ሸገር ሲቲን የሚይዘው 2ም 3ም 4ም ደሞዝ እየበሉ ሌላውን እያፈናቀሉ በከፊል ይዙታል ማለት ነው። ስለዚህ እኚህ አባት እውነት ለጠቅላይ ዋና ስራ አስኪያጅ ብቁ ናቸው? ልምድ ያላቸው ናቸው? ማንም ሊሾም ይችላል። ግን ለቤተ ክርስቲያን የሚያስበው አባት ማን ነው? ቤተክርስቲያን በሚደርስባት መከራና ቤተክርስቲያን በሚደርስባት ፈተና ወቅት ግንባር ቀደም ወጥቶ የቤተክርስቲያን ችግሬ ነው፣ የኔ ህልውና የቤተክርስቲያኒቷ ህልውና ነው የሚል አባት ማን ነው? ከዛ ሲቀጥል እንዲህ አይነት ሹመቶች፣ እንዲህ አይነት ምርጫዎች ብዙ ነገሮቻችን ሰልጥነዋል። የያዝነው ስልክ እኮ ዘመናዊ ነው። ትላንትና የያዝነው ስልክ አይደለም የያዝነው። ዛሬ የምንነዳቸው የምንሄድባቸው መኪናዎች በጣም ዘመናዊያን ናቸው። ለምን ዘመኑን በዋጀ መንገድ ለምን አናደርገው? አንድ ሊቀ ጳጳስ በእጩነት እንኳን ቢመረጥ በእጩነት ከተመረጠ በኋላ በዚህ 3 ዓመት ውስጥ ምን ለመስራት አስቧል? ይሄን ምክንያቱም አሁን የመንፈስ ቅዱስ ምርጫ የሚለውን ነገር እናውጣው። ነው ማንም የሚታለል የለም። መንፈስ ቅዱስ ደግሞ የሚዘበትበትም ደግሞ አይደለም። ለቤዛ ቀን ከተማችሁበትም ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚለው። መንፈስ ቅዱስን የመረጣቸው መንፈስ ቅዱስን እንዲያደርጋቸው እሱ እውነት እግዚአብሔር በሚያውቀው እንደው የህዝቡም ጆሮ ሰልችቶታል። ግን ማንም ይሁን ማንምና አሳይን ከተደረገ በኋላ አሳይን የተደረገው አካል በዚህ 3 ዓመት ውስጥ ይህንን እሰራለሁ ብሎ ያወጣል እቅድ። ያወጣውን እቅድ ለመፈጸም እያንዳንዱ የሚያወጣው የተለያየ እቅድ ሊሆን ይችላል። ለቤተክርስቲያኒቷ ይበጃልና ይጠቅማል ብለን ለቤተክርስቲያኒቷ ለሀገርም ይጠቅማል ብለን የምናስበው ባወጣውና ሰራዋለሁ ባለው መንገድ የተሻለ ስራ ለመስራት ይችላል ብለን እችላለሁ ብሎ የተናገረው ነው ወይም ደግሞ ይችላል ብለን ያመንበትም ለምን አንመርጠው? ለምን ሁሉ ጊዜ በጥምዝማዝ እንሄዳለን? ትናንትና የዛሬ ስንት ዓመት የያዝነው ስልክ ዛሬ አልያዝነው። ትናንትና የነበረውን ልብስ ዛሬ አንለብሰው። አሁን የምንፈልገው ትናንትና በነበረው አካሄድ እንደሚል ነው። ትናንትና አማራ ነበረ፣ አማራ ይነግሳል። ትናንትና ትግሬ ነበር፣ ትግሬ ይነግሳል። ዛሬ ኦሮሞ ነበር፣ ኦሮሞ ይነግሳል። ነገ ጉራጌ ነው፣ ጉራጌ ይነግሳል እያለ ልንሄድ ነው። ፍትህን ለማረም ፍትህን መስራት የቤተክርስቲያኒቷ የሚቆም ማን ነው? ለምንድን ነው ከዚህ ከዘር ኮታ ማንወጣው? እኔ ስራ አስኪያጅ ሆኜ ከተመረጥኩኝ ይህን አደርጋለሁ ብሎ በእቅድ ለምን አያሳዩንም? በእንዲህ መልክ ለምን ምርጫው አይካሄድም? ወይም ደግሞ ምርጫውን ለማካሄድ ለምን መስፈርት አይወጣም? መስፈርቱ ለምን ድራይቭ አያደርገውም? ሁል ጊዜ ነገሮችን ሁሉ በጥቆማ በቲፎዞ የፈረደበት ያሳዝናል። በጣም ያሳዝናል። ሌላው እኛ አባት ቢመረጡ ዛሬ ለዚህ ሲኖዶስ ለሚባለው የቤተክርስቲያኒቷ መሪ አካል ይህ ምን አይነት ስሜት ያለው? እስኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ፣ የማህበረ ቅዱሳን ቴሌቪዥን ጣቢያ ለምን ህዝቡን አይጠይቅም?
ምናልባት ሰው በአንደበቱን አውጥቶ ፊቱን አውጥቶ መናገር ባይችል በተደበቀ መንገድ ለምንድን ነው በድምፅ ለምን በድምፅ ህዝቡ ለምን አይመሰክርም? ሌላ እንደገና ደግሞ ጀርባና ፊት ለመሆን የሚቻልበትን መንገድ ለምን እንሰራለን? እዚህ ጋር እንኳን ለምንድን ነው ህዝቡ እኛ ይህንን ነገር እያደረግን እኛ እንናገራለን፣ እሱ ይሞታል፣ እኛ እንናገራለን፣ እሱ ይገደላል፣ እኛ እንናገራለን፣ ከፊት ይቀድማል፣ እንደ ችቦ ይነዳል። ይሄ ሁሉ እየሆነ ይሄ ሁሉ እየሰማ ጳጳስ እየወጣ መድረክ ላይ የኑፋቄን ቃል እየተናገረ ይሄ ሁሉ እየሆነ ይሄ ህዝብ በትዕግስት ዛሬም ቤተክርስቲያኒቷ ላይ እንደምናየው ነው። ይህ እንኳን አያስተምርም፣ ይህ እንኳን አይቀይርም። አባቶች ይህ አይነቱ አካሄድ ብታዩት ጥሩ ነው። በየዋህነትም በማወቅም ባለማወቅም በዚህ ደረጃ እኚህን አባት ለማስፈጸም በሚካሄድበት ሴራ ላይ እጃችሁ ያለበት አባቶች እውነቴን ነው የምናገረው፣ ቆም ብላችሁ ምንድን ነው የሚጠቅመው? ምንድን ነው የሚረባል? ምንድን ነው ለቤተክርስቲያኒቷ የምታገኘው? ቤተክርስቲያኒቷ የምታገኘው ነገር ምንድን ነው? ይህን በጣም ማጤን እስከመቼ ድረስ ግንቦትና ጥቅምት በመጣ ቁጥር ላይ ሁሉ ጊዜ ሁከትና ረብሻ እንደዚህ ነበር እንዴ? ከዚህ ቀደም እና አባቶች ነገሩን ብታጤኑ ጥሩ ነው ብዬ ነው የማስበው። አለበለዚያ ግን ቤተክርስቲያናችን ወደ ለየለት ከባድ ፈተና ልትሄድ የምትችልበት አጋጣሚ ስጋቱን ማስቀመጡ ተገቢ ነው ብዬ የማስበው። ደግሜ ደጋግሜ እናገረዋለሁ። የዚህ ሁሉ ሴራ መሰረቱ በኦሮሚያ ሲኖዶስ ሳይሳካ የቀረውን ቤተክርስቲያን የመከፋፈል ዓላማ ለማሳካት እንደሆነ የመረጃ ምንጮች ይጠቁማል። በዚህ ሴራ ጀርባም ዋና ተዋናይ በመሆን የሚንቀሳቀሱት ዛሬ በኦሮሞ ስም ናይም ብለው አብሮን የተማረ የሃይማኖት ተቋማት ዋና ጸሐፊ ነው የሚሉት ሲስታ ጋር መሆናቸው የመረጃ ምንጮች ይጠቁማል። ስለዚህ ከዚህ አንጻር ቆም ብለን ማሰብ ያስፈልጋል። ማን ነው የሚመራን? የምናስተዳድረው ህዝብ ላይ በርካታ ሊቃውንት በርካታ ምሁራን ያሉበት ሀገረ ስብከት እየመራን ያለን ያን ሀገረ ስብከት ወክለን ነው የምንመጣው። ስለዚህ አንድ ወጠጤ ታጋይ ሲኖዶሱን ድራይቭ አድርጎ ወደሚፈልግበት አቅጣጫ ሊወስድበት የሚችልበት አይነት መንገድ አለ። እኛ አባት መንበረ ሰላማ በሚከፈልበት ሰዓት ላይ ሹመቱን ከመካሄዱ በፊት ልብስን አዘጋጅተው የሚላኩት እነሱም በማንኛውም መንገድ ያኔም እዚህ መጥተው በነበሩበት ሰዓት ላይ ከፍተኛ ግንኙነት የነበራቸው አባት ነበር። በየትኛውም መንገድ ቤተክርስቲያኒቷ ላይ በደረሰባት ፈተናና ከባድ ጊዜ ከቤተክርስቲያኒቷ ጎን የቆሙበትን ሁኔታና ስናይ ስንመለከት የለም አፍራሽ። አሁን ደግሞ ይሄ ነገር ከተሳካ በ3 ዓመት ውስጥ ምን ሊፈጸም ይችላል የሚለው ነገር ማሰብ እና ይህን ነገር እንድታውቁት ለማሳሰብ ወዳለው አድማጭ ተመልካቾቻችን መልዕክቱ ላይ በማድረግ ለሌሎች እንድታደርሱ ለማሳሰብ ወዳለው። መልካሙን ጊዜ ለሀገራችን ኢትዮጵያ ለቤተክርስቲያናችን ይደርስ። ይህንን እመኛለሁ። ሰላም ቆዩ።